ሆነሽ ነው? ይቺ ምትክ የምትባል ቆይ ሴትዮ ለምን ደሞ አታውኝ? በጣም እኮ ልታገሳት እየሞከርኩ ነው፣ ግን እሷ ሊገባት አልቻለም። በዚህ ሳምንት እሱ ወደ ስራ መመለስ አይቀርም። እንግዲህ ያለውን ነገር በዘጋ ተቀብሎ ህይወታችንን መቀጠሉ ሳይሻል አይቀርም። ትክክል ነው። ግን ደግሞ አባዬ ከምትክ ጋር የምኖረው ህይወት አሁንም ጥያቄ ይፈጥርብኛል። ኧረ እባክሽ የተከበረች ክብር ያላት ሴት ናት። የትኛው ክብሯ ደግሞ ለአንድ በቅሎ? አንቺ ዝም ስለሻክ እየተባለሽ ነው። ሉል ይቅርታ፣ እናትህን ስለተተናኮልኳት በጣም ይቅርታ። ግን ደግሞ ንግግሯ ምንም ልታገሳት እንኳን አልቻልኩም። ቆይ እናንተ ሰዎች ተባብራችሁ ልታሳብዱኝ ነው እንዴ? እዚህ ቤት ውስጥ እንድትኖሪ ማናችንም ቢሆን አንፈልግም። ኧረ አትፈልጉም? እንግዲያውስ ወደድክም ጠላም ልጄን ትቼ ከዚህ ቤት የትም አልሄድም። እሺ? ኧረ የትም አልወጣም። ያንተን ስድብና ንቀት ግልምጫች እዚህ ቤት ቁጭ ያልኩት ልጄን ብዬ ነው። እሱን ትቼ የትም አልወጣም። አትወጪም? አሳይሻለሁ። ውጪ። አባዬ ተው። ለጠላ የምችለው ጸባይ ሆናት ሰራዋን እንጂ እናትነቷን አይደለም። እሺ አባዬ። ስለዚህ ምትክ የምትባለዋ ሴጣን ሴት እዚህ ቤት እንድትቆይ ትፈልጋለህ ማለት ነው? በእውነት ጸዲ ልክ አልሰራሽም። ያችን የምታክል ሴትዮ ላይ ያለውትሽ ትደበድቢያለሽ። ምን ላደርገው? ራሷ ናት እኮ እንዲህ እንዳደርጋት የገፋፋችኝ። ለሁሉም ነገር በጣም ይቅርታ። ያው እንደነገርኩህ ፈልጌው አይደለም። ይገባኛል። ባንቺ አይደለም የተናደድኩት፣ እንደዚህ አይነት እናት ስላለኝ ነው የተናደድኩት። ታላቅ የወደድኩሽን ያክል ሳውቅሽ ጠልቼሻለሁ። ሞተሽ ብትቀሪ ይሻለኝ ነበር። ልዑል እባክሽን በሰላም እንኑርበት ታይ። አምላኬ ሆይ ምንድነው የሰማሁት? ቆይ ሁሉ ነገር ያደረገችው ምትክ ናት? ቆይ ለምን? ለነገሩ ስለ ቅዱስ እንጂ ስለ ፋንቱ ስታወራ አልሰማሁ። ቆይ የፋንቱ ገዳዮች ቅዱስ እየፈለገ ነው። ምትክ ቅዱስን ከያዘችው ቅዱስ የሚፈልጋት ደግሞ እሷን ነው ማለት ነው። ቆይ እንዴት? ወይኔ ለካ ቅዱስ ስለ ፋንቱና ስለ ጸደይ ያውቃል። ስለዚህ ይሄ ነገር ታወቀ ማለት ጸደይ አደጋ ውስጥ ናት ማለት ነው። በዛ ላይ ጸደይ ልትጎዳ ታቅዳለች። ወይኔ ጉዴ ፈላ። ምንድነው የማደርገው? ወቤ ምን ሆነሽ ነው? ምን አይተሽ ነው? ምንድነው? ምን አጋጥሞሽ ነው? አረ ምንም አላየሁም፣ ደህና ነኝ። ምንም አላልኩም። የሆነ ነገር ሆነሻል። ፊትሽ ራሱ እኮ ያስታውቃል። ወቤ ምንድነው የሆንሽው? ምንም አልሆንኩም ጸደይ። የመንደራችን ሰው አርፏል ብለው ትንሽ ውስጥ የተረብሾብኝ ነው። ወይ ነፍሴ ማር፣ ቅድም እኮ ስታጸጂ እያየሁሽ ነበረ። ደህና ነበርሽ። እኔማ እኮ ይቺ ምትክ የምትባል ሴትዮ ተናግራሽ ወይ ደግሞ የሆነ ነገር ስታደርግ አይተሻት ከሆነ ብዬ እኮ ነው። ውጪ ናት አይደል? አረ እኔ ምንም ስትልም ስታደርግም አላየኋትም። ምንድነው ጸደይ ግራ የምታጋባኝ? ምን ልትል ትችላለች? እሷ ምንም አትለው ነገር አለ። ቁጣውም ሆነ ስድቡም የግሏ ነው። ተያት እባክሽ እሷን። ጸደይ አንቺ ግን ራስሽን መጠበቅ አለብሽ። ቆይ የቅዱስ ስልክ ሰራልሽ እንዴ? ኧረ አልሰራልኝም። አሁን እየሞከርኩት ነበርኩ። ወይ ካልሆነ ሰፈሩ ሂጅ ሊሆን እንዴ? ጭራሽ መሄድ የለብሽም። በራሱ ሰዓት ይደውልልሻል። አታስቢ። ይሄ እኮ ቀላል ነገር አይደለም። ራስሽን መጠበቅ አለብሽ። እሱን እዚህ ነገር ውስጥ መክተት ልክ አይደለም። ምናልባት እሱ ከኔ ጫና ለማግለል ብሎ ይሆን እንዴ ስልኩን ይዘጋው? ሊሆን ይችላል። ግን ጸደይ ሚስጥርሽ ለቅዱስ መናገር አልነበረብሽም። አስበሽዋል? ግን ቅዱስ ለልዑልም ሆነ ለተፈሪ ምንም ነገር አይናገርም። አምነዋለሁ። እማወራው ስለ ተፈሪና ስለ ልዑል አይደለም። አስበሽዋል? ቅዱስ የፋንቱ ገዳዮች እጅ ውስጥ ቢገባና ሚስጥርሽን ሁሉ ቢነግራቸው ምንም ቢሆን እኮ ስጋዋ ነሽ። ለበቀል መነሳሳትሽን አይተው አንድ ነገር ሊያደርጉሽ ይችላሉ። ውቤ አንቺ አትጨነቂ። ሁሉም ነገር የሚሆነው ለበጎ ነው። በእርግጥ ይህን ነገር አላሰብኩበትም ነበር፣ ግን ቢሆንም ቅዱስን አምነዋለሁ። አትመኝ ጸደይ። እንኳን እሱንና እኔ የስጋ ዘመድሽን ቢሆን እንዳታምኝ። ፈልጉት ባይሆንም በህይወቱ ካስፈራሩትና ከጎዱት የማይናገርበት ምንም ምክንያት የለም። ውብዬ አትጨነቂ። እኔ ፈጣሪ ይጠብቀኛል። ማንም ምንም አያደርገኝም። ታይ ጸደይ፣
እኔ ነኝ ያልኩሽ ወይ እኔ ራሴን እጠብቃለሁ። የታውቀሻቸው ነው ራስሽን የምትጠብቂው። ይኸውልሽ ጸዲ፣ ብልጥ መሆን አለብሽ። በምንም ታምር ከዚህ ቤት ብቻሽን መውጣት የለብሽም። አይ ውቤ፣ ባቃቸውማ ምን እንደማደርጋቸው አንቺ ራስሽ ታውቂያለሽ። የእናቴን ስቃይ ነበር እያንዳንዷን ማሳያቸው። በቃ ተረጋጊ አንቺ። ጸዲ ጸዲ። አቤት ጋሼ። ጸዲ፣ ትላንትና ማታ ስለተፈጠረው ነገር ማወቅ እንችላለን? ማለቴ ምንድነው እዚህ ደረጃ ያደረሳችሁ ነገር ምንድነው? ጋሼ ስለ ትናንትናው በጣም ይቅርታ። እኔም ትንሽ ተናድጄ ነው እንጂ እንደዛ ማድረግ አልነበረብኝም። መልካም፣ እሱ ማወቅሽ አንድ ነገር ነው። ግን ቆይ ያጣላችሁ ነገር ምክንያቱም ማወቅ ይችላል? ትናንት እቃ ወድቆብኝ ተሰብሮብኝ ነበር እና በዛ ተናዳ ተናገረች። የእኔ ቤት ነው አባርሻለሁ፣ ያቺ ሙት በቅሎ እንደሆነ ተመልሳ አትመጣም ስትለኝ ስሜቴን መቆጣጠር አቃተኝ። እንደምትል እርግጠኛ ነኝ። እሷ እንደምትል በደንብ ነው የማውቀው። አዎ፣ በዛ ምክንያት ትንሽ ተናድጄ ነው እንደዚህ ያደረኩት። በጣም ይቅርታ ጋሼ፣ ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። ችግር የለውም። ግን ይኸውልሽ ከዚህ በኋላ እንደዚህ አይነት ነገር እዚህ ቤት ውስጥ እንዲከሰት አልፈልግም። የድራማችሁን ለአንዴና ለመጨረሻ ጊዜ ማቆም አለባችሁ። ኦኬ? እሺ ጋሼ፣ ሁለተኛ እንደዚህ አይነት ነገር አይፈጠርም። ይቅርታ በጣም ጸዲ። ያው ሉል ስሜታዊ እንደሆነ ታውቂያለሽ አይደል? እናቱን ባይቀበላትም እንደሚያዝንላት ግን አውቄያለሁ። አዎ ልውል ያዝንላታል። ሉል ጸዲ፣ እርዳታሽ ያስፈልገኛል። ገብቶሻል አይደል? አንቺና ሉል በእድሜ አንድ ስለሆናችሁ አንቺ የምትናገር ነገር በደንብ ይገባ። ገብቶሻል አይደል? እና ስለ እናቱ እውነታውን በደንብ አድርገሽ እንድትነግሪው እፈልጋለሁ። ፕሊዝ። እንዴት? አለ አይደል? በቃ ሉል ነገሮቹ ቶሎ ብሎ ነው ወደ ውሳኔ የሚያስተላልፉ። እናም ከእናቱ ጋር ያለው ቅርቤታ አስረግጠሽ እንድትነግሪው እፈልጋለሁ። እናቱ ደግሞ ወንድም እንዳለው አጓጉተው ከኔ ለመንጠቅ ነው የምትፈልገው እና እባክሽ። እሺ ጋሼ አውቃለሁ። ይኸውልሽ አለ አይደለ? ቀስ ብለሽ ተረጋግተሽ በደንብ አድርገሽ ንገሪው። እኔ ሉልን እንዴት እንዳሳደጉት፣ በምን አይነት መከራ፣ በምን አይነት ልፋት ውስጥ ሉልን እዚህ ደረጃ እንዳደረስኩት እኔ የማውቀው። በቃ ሉል ጥሎኝ እንዲሄድ አልፈልግም። እሺ ጋሼ በደንብ አውቃለሁ። እሺ በቃ አደራሽን። እሺ አደራሽ። ለማንኛውም ግን ማለት ነው ከዚህ በኋላ ከሱ ጋር በደንብ ያላችሁን አቀራረብ እንዲቀጥል ከሷ ጋር ያለሽን ጸብ እንድታቆሙ ይፈልጋለሁ። አለበለዚያ እሱ ይርቅሻል። እሺ ጋሼ እንደዛ አደርጋለሁ። እንዴት አድርጌ እንደምቀርበው ባላቅም እንደማስተካከል ብቻ ግን እሞክራለሁ። ሞክሪ፣ ያልኩሽን ነገር እንዳትረሺሽ። እሺ ቴንክ ዩ። አመሰግናለሁ። እሺ ጋሼ። እሺ ምንድን ነው ማለት? አይ ምናልባት ምግብ ላቅርብልሽ ብዬ ነው፣ ከፈለግሽ ከበላሽ ብዬ ነው። ምሳ እንደሆነ አሁን በልቻለሁ። መቼም ድጋሚ አልበላ ነገር። እርቦሽ ከሆነ እኮ ብዬ ነው። ምትክ ቆይ አንቺ ልጅ ምንድን ነው የምትዘላብጁ? ቆይ የምታወሪው ነገር ለራስሽ ራሱ ገብቶሻል? ኧረ እኔ አልዘላበድኩም እንዴ። ትሰሚኛለሽ አንቺ ልጅ፣ ሳይሽ ራሱ ምንም ደስ አላልሽኝም። ይልቅ ቅድም ልዑል ወጥቶ ነበር አልተመለሰም። የት እንደሄደ የምታውቂው ነገር አለ? አይ እኔ አላውቅም። ምናልባት ለጋሼ ከነገረው እንጂ ለኔ ምን ብሎ ይነግረኛል ብለሽ ነው? በዛች በጸደይ ምክንያት ነው ልጄ ላይ ነው የጠላኝ፣ ከቤት ይውጭልኝ ያለኝ። ልዑል እኮ በተፈጥሮ ተቆጭና ተናዳጅ አድርጎስ እንጂ ባንቺ ጨክኖብሽ አይደለም። ምትክ ደግሞ 10 ምትክ አትበይኝ። ስሜ ሰናይት ነው። ተግባባን? እሺ ምትክ ማለቴ ሰናይ። እሺ አንቺ ልጅ ግን ዛሬ ደህና ነሽ? ምንድነው መንፈስ እንዳየ ሰው ደርቀሽ የቀረሽው? ወይስ ያቺ ፋንቱ መስዬ ታየውሽ? ኧረ አልታየሽኝም። ሰው አይደለሁም አልታየሽም? ማለቴ ፋንቱን አልመሰልሽኝም። እንኳንም ያቺ ሴትዮ አልመሰልኩ። ተመስገን ነው። ናስቲ አንዴ
እስካሁን የት ነበርክ? ይሄን ሁሉ ሰዓት ውጭ ምን ትሰራለህ? ጓደኛዬ ጋር ነበርኩኝ። አትዋሽኝ። ከመቼ ወዲህ ነው እንደዚህ መዋሸት የጀመርከው? ጓደኛዬ እኮ ቤተክርስቲያን አይቶ ደውሎ ነግሮኛል። ቆይ ይሄን ሁሉ ሰዓት ስልክ ስደውል እንዴት አታነሳም? እኔ በጭንቀት ልበድ አብጄ ልሙትልህ? አዎ ቤተክርስቲያን ነበርኩኝ። ችግር አለው? አዎ ችግር አለው። አዎ ቆይ ምንድን ነው የተበደልከው? ይሄን ያህል ምን ብትበደል ነው ይሄን ሁሉ ሰዓት ቤተክርስቲያን ያስቀመጠ? ንገረኝ እስቲ። ከዚህ በላይ መበደል አለ እንዴ? እኔ እኮ ሕፃን ልጅ አይደለሁም፣ ስሜት አለኝ። በአንተና በዛች ምትክ ድራማ ላብድ ደርሻለሁ። አባዬ ነው እንዴ? ሰማል ለንግግር ስነ ስርዓት አብጅለት። እያስቀየምከኝ ነው። ምንም ቢሆን እኮ አባት ነኝ። ደግሞ ይኸውልህ ያቺ ውሸታ እናት ነኝ ተብዬዋ ማለት ነው። ከውሸቷ ብዛት ስሟ ራሱ የእሷ እንዳልሆነ ታውቃለህ። አንተም ምትክም እንደዛ ነው የምትሉኝ? ቆይ እናንተ ልታሳብዱኝ ነው እንዴ? ምንድን ነው ያልኩህ? ትላንትና ከምታውቃት ምትክ ጋር ነው እኔን እያወዳደርከኝ ያለው ነው ወይ? ንገረኝ። ነው በጣም ነው የማዝንብህ። እሱን አውቃለሁኝ፣ ግን ደግሞ ሁሉም ነገር ከአቅሜ በላይ ሆኗል። አባዬ የፈለግከውን አድርግ። ከዚህ በኋላ ሕፃን እንዳልሆንክ ደጋግመህ ነግረኛል። ሁሉንም ውሳኔዎች በራስህ መወሰን ትችላለህ። አዎ አባዬ፣ ሕፃን ልጅ አይደለሁም። አሁን አድጌያለሁኝ። ለማንኛውም እራት በልተህ ተኛ። አቤት። ጸዲ፣ ምንድን ነው ዛሬ? እኮ ልደቴ አይደለም። አውቃለሁ። እኔ አንተን አረሳሁትም፣ አንተ ግን እኔን ረስተኸዋል። እንዴ ዛሬ ልደትሽ ነው እንዴ? አኮርፊያለሁ። ጸዲ፣ ያለሁበትን ሁኔታ እያወቅሽ ብታኮርፊኝ እኔ ራሴ መልሼ ነው የማኮርፍሽ። ውሸቴን ነው፣ አላኮረፍኩም። ባይሆን ይዤ የመጣሁት እንድንመኝ ነው። ልደት እኮ ያንቺ ነው፣ ያንቺ እድል ነው። ተመኝ። ታዲያ ምን ችግር አለው? እድሉን ነው አንተ ሰጠው። አብረን እንመኛለን። እንደውም ለኔ ትመኝልኛለህ። እሺ ይቅርታ። ለምኑን ይቅርታ? ስለሳምሽኝ ነው? አይ ድንገት ሳላስበው እኮ ኬኩን አበላሸሁት። ጸዲ፣ ግን ሰሞኑን ሳታስቢ የምታደርጊው ነገር እየበዛ ነው። ቆይ ለምንድን ነው ስሜትሽ የምትደብቂው? ምንድን ነው ደግሞ የምደብቅህ? በቃ ላንሳው። አረ አመለጥሽ ማለት ነው። በቃ በእኔ ምክንያትማ ልደትሽ እንድበላሽ አልፈልግም። የደፋሁትን ኬክ በኋላ ልጋብዝሽ። ሲጀመር አንተ ነሽ ደፋኸው እንዴ? እኔ ስቀምሻ እንዴ የኬኩ ጣዕም ጠፍቶብሽ የደፋሽው? አረ በቃ መቀለጃ ካደረከኝ አይደል? ራሴ ጥፋት ይወዳል። አንቺ ጸዲ፣ አንቺ ልጅ ምን ሆነሽ ነው እዚህ የተከተልሽው? ወይ ተዋረድኩልሽ። ምን ሆነሽ ነው የተዋረድሽው? ልደቴ ነው ብለሽ አይደል እንዴ ለልዑል ኬክ ቆርሰሽ ልትሰጪው የገባሽው? አዎ። እና ምንድን ነው? ኬኩ ተደፋ። ተደፋ ማለት? ቆይ ምን ስታደርጊ ነው የተደፋው? ደግሞ ሲደፋ ጦስሽ ሌላ አለ አይደል እንዴ ትሰጪዋለሽ? ግን ቆይ ምን ስታደርጊ ነው የተደፋው? ሳምኩት። ሳምኩት? ሳምኩት ማለት ምኑን ነው የሳምሽው? የውዳ አትጨነቂ፣ እንጂ ነው የሳመችው። ልደትሽን እኮ ውጭ አከብርልሻለሁ ስላት ተደስታ እጄን ሳመች። እውነቱን ነው? እውነቱን ነው። አንዴ እንደው በጧት ተነስተሽ ኬኩን ቆርሰሻል። ሁለተኛ ልደት ምን ይሰራል ብዬ ነው። ካሰባችሁ ግን መሄድ ትችላላችሁ። አይ የጸዲ ነገር ታውቂ የለ እንዴ? ሺመኛ ናት። ወጪ ከሚበዛ እኔም ብቻ ጋብዘኝ አለችኝ። አዎ ባይሆን ያሰብከው እንዳይቀር ኬኩን ውጭ ትጋብዘኛለህ። አይ ጸደይ፣
እና ይሄን ለመናገር ነው ተዋረድኩ ያልሽው? ኧረ እኔ አላልኩሽም። ጉድ ፈላ። አሁን ምን ስትይ ነበር? ምንድን ነው ግራ የምታጋቡኝ? ጸዴ በድብድቡ ጭንቅላቷ ሳይጎዳ አይቀርም። መርሳት ጀምራለች። ይሁዳን በቃ ተረጀት። ቆይ አንተ እየቀለድክብኝ ነው እንዴ? ሆይ በሉ እናንተ ለራሱ ስራ አታስፈቱኝ። ሂዱልኝ ከዚህ። አንቺ ግን የምር ሳምኩት ብለሽ ልትነግሪያት ነበር እንዴ? ኧረ አይደለም፣ ማለቴ ትንሽ ነበር እኮ ልነግራት የነበረው። ይወሪ ትንሽና ትልቅ ደግሞ አለው እንዴ? ምን አለ የደፋሽን እንኳን ቀድመሽ ብታነሺ። ላነሳው ነበር እኮ ከዛ ድንገት። የምን ድንገት ጸዲ? ፍጥነትሽ እኮ ነው የሚገርመው። ዋንጫ ሰማ አሰልጣኝ ራሱ እንዳንቺ ወደ ሚዲያ አይሮጥም። የምን ዋንጫ ነው? አቤት ወሬ። ለነገሩ ታይ እኔም ላንቺ ዋንጫሽ ነኝ። ተው እንጂ ማነው እባክህ እንደዚህ ልብ የሰጠክ? ቆይ ራስክን እንደምንድን ነው የምታየው? ጸዲ በሳመችው ልጅ ሂሳብ ነው ጸዲ። በዛ ላይ ደግሞ ስኬት በቀኛ ይባላል። የምን ስኬት? ቆይ አንተ ጅምጅም ትቀባጥረው ዛሬ። ያው ተሳክቶለት ዋንጫ የሳመ ሰው ስኬት ይወዳል ነው የምልሽ። ደጋግሞ ለመሳም በጣም ነው እሺ የምታናደው። ጭራሽ መቀለጃ ካደረከኝ እኮ። የኔ እናት አመሰግናለሁ። የቀኔን ጅማሬ ባረክሽልኝ። ቆርሰ ብለው እሺ። ምኑን? ቀንህን። ሄላ እሺ፣ እንደፈለኩት ነው አይደል? በጣም ጥሩ። ሳሉል ሳላድር ዛሬውን ነው መሰራለት። ይሁን ግድ የለም። ነገ ተቀብለኛለህ፣ እኔ ብሩ ልክልሃለሁ። ምን አባሽ ለማድረግ እየሞከርሽ ነው እንዴ? ምን ማለት ነው? ምን ለማድረግ ሞከርኩ? ልቀቂኝ። ምን ለመሆን ነው በርስር ተለጥፈሽ የምታዳምጪው? ምንም ከውጭ ድምጽ ሰማ እኮ ምን ተፈጥሮ ይሆን ብዬ ማዳመጤ ነው። ሰሞኑን ጎረቤት ባልና ሚስት እየተጣሉ ስለሆነ ምናልባት እነሱ ከሆኑ ብዬ ነው። ኧረ እባክሽ፣ ባልና ሚስት በስልክ እየተደዋወሉ ነው እንዴ ባልና ሚስቶች የሚጣሉት? ምንድን ነው የሰማሽው? ኧረ እኔ ምንም አልሰማሁም። ስልክ መሆኑንም አላወቅኩም። ድምጽ ሰማ ብቻ ነው የቆምኩት። ልቀቂኝ። እንዴት ላምንሽ እችላለሁ? ለማንኛውም አትንሿከክ እሺ? የሚንሿከክ ሰው አልወድም። ደግሞ ማንም ሰው የራሱ ሚስጥር አለው። እሺ እንዳልኩሽ ባለማወቅ ነው። በጣም ይቅርታ። ሂጂ። ለማንኛውም ሰላም በይልኝ። እነማን? የሚጣሉትን ባልና ሚስቶች። ፈጣሪ ሆይ ውስጥ ነው የገባሁት። ቆይ ከዚህ ሴትዮ ተንኮል እንዴት ነው የምላቀቀው? ወቤ ምን ነው ችግር አለ እንዴ? ምን ሆነሽ ነው እስካሁን ያልተኛሽው? ምንም እንዲሁ እያብሰለሰልኩኝ ነው። ምን ነው አንቺስ በዚህ ሰዓት? እኔማ ተኝቼ ነበርኩ። ስገላበት ካጠገቤ ሳጣሽ የት ሄዳ ነው ብዬ ነው የተነሳሁት። ቆይ ከመቼ ጀምሮ ነው እንደዚህ ለሊት ተነስተሽ ቁጭ ብለሽ ማሰብ የጀመርሽው? አለ አይደል ከአይምሮሽ የማይወጣ ሀሳብ ሆኖብኝ ነው። ወድጄ እንኳን አይደለም። ቆይ እንቅልፍ እስክታጭ ድረስ ያስጨነቀሽ ጉዳይ ምን ቢሆን ነው? እንዲሁ ነው ዝም ብሎ መንፈስ ይታወቅብኛል እንጂ ምክንያቱም ባይገርምሽ እኔም አላውቀውም። ግን ልቤን በጣም እየከበደኝ ነው። በይ በቃሽ፣ እኔ ተነሽ እንግባ። ውቤ አባዬ ግን ደህና ነው አይደል? አባዬ ደህና ነው። ቀን ለራሱ ደውዬ አውርቼው ነበረ። እንዳልኩሽ የሰፈር ለቅሶ አለ ብዬሽ አይደለ? እሱ ቀብር ላይ ባለመድረስ ይመስለኛል እንደዚህ ሀሳብ ውስጥ የገባሁት። ታዲያ ምን ችግር አለው? ነገ ካልሆነ አብረን ሄደን እንደርሳለን። ወይ ደግሞ ብቻሽን ሄደሽ መድረስ ትቻለሽ እኮ። ተይው እባክሽ፣ ታሞ ያልጠየቅኩት ሞቶ በቀብረው ምን ትርጉም አለው ብለሽ ነው? ደግሞ አባዬ ስለሚሄድ እሱ ከተማ እንደመጣ ይነግርልኛል። ታስቢ
በይ በቃ እሺ። አሁን ተነሽ ተኝ። ቁጭ ብለሽ ታነጊ ነው እንዴ? ተነሽ። አሁን ማን ከእጄ እንደማያስጥልሽ ማንም አያስጥልሽ። ነበረች ሞተች ነው ማስብልሽ። እነዛ ፖሊሶች ራሱ በማይጠረጥሩበት መንገድ ደርቀሽ ልትገኝ ማለት። ደህና አደራችሁ ልጆች። ጸዲ፣ ባለፈው ስለተፈጠረው ነገር በሙሉ በጣም ይቅርታ። ያው እኔ እኮ አንዳንዴ ሳላስበው ሰው አስቀይማለሁ እንጂ ሆዴ የዋ ነው፣ ምንም አላውቅም። ከልብሽ ከሆነ ችግር የለውም፣ ይቅርታ አደርግልሻለሁ። ግን የፋንቱን ስም ከዚህ በኋላ ባታነሽ ደስ ይለኛል። ቆይ ግን ተጸጸተሽ ነው እዚህ ቤት ለመቆየት ነው? የእውነት ተሰምቶኝ ነው። አንቺም ልክ አልነበርሽም፣ ግን ደግሞ ለጥፋቴ ይገባኛል። እንደዛ ከሆነ ደስ ይላል። ግን ደግሞ ከዚህ በኋላ በክፉ የፋንቱን ስም እንድታነሽ አልፈልግም። የእውነት ግን ተናጋሪ ሰው ሆዱ ምንም አያውቅም የሚባለው እውነት ነው። የኔ ልጅ በጣም ይቅርታ። ችግር የለውም፣ ይቅርታ አድርጌልሻለሁ። በቃ አሁን ለደስ ቡና ላፍላና እንጠጣለን። እሺ? አረ እኔ ራሴ ማፍላት እችላለሁ። አረ ችግር የለውም። እኔ አይደለም እንደ ጥፋተኛ ዕቃ አቀራርቢያውን ነው ማፈላው። ወይኔ ፈጣሪ፣ ምንድነው ማድረግ ያለብኝ? ልጅቷን በመርዝ በጥብጣ ልገላት ነው? ወይኔ ጉዴ! ይህን ነገር ለጸደይ ብነግራት ደግሞ የእናቴ ገዳይ እሷ ናት ብላ ደምድማ ትወስናለች። አንድ ነገር ደግሞ ማድረጉ አይቀርም። ፈጣሪ፣ ቆይ ግድ የለም ትንሽ ልታገስና ከአቅሜ በላይ ከሆነ ሁሉንም እነግራታለሁ፣ ወይ ደግሞ ለተፈሪ እነግረዋለሁ። ለሱስ ምን ብዬ ነው የምነግረው? ከየቱ ጀምሬ? ምን አይነት ጣጣ ውስጥ ነው የገባሁት? እንዴ ምትክ ቡና ልታፈይ ነው እንዴ? አዎ ላፈላ ነው። እኔና ጸዲ ስለታረቀን የለስለስ ቡና ላፍላ ብዬ እኮ ነው። ለተቀመጭ ወንበር አምጪና ቁጭ። አይ ደስ ይላል፣ የእውነት አሪፍ ነው። ወንበር አምጪና ቁጭ። ወቤ ግን የት ሄደሽ ነው? ሱቅ ወጥቼ ነበር። ምን ነው ፈልገሽ ነበር? አይ በቃ ወንበር አምጪና ተቀመጭ። እሺ የወጃ ተፈሪን ጠራሹ? አዎ እኔ አልጠጣም፣ እናንተ ጠጡ ብሏል። ነው እንዴ? ታይ በቃ እኛ እንጠጣዋለን። እኔ ቡና አልጠጣም፣ ባይሆን ሻይ እፈልጋለሁ። ኧረ ልዑሌ አንድ ሲኒ ልቅዳለን። የኔ እናት ቡና እኮ ነው፣ እንዴት እንደሚጣፍጥ ትቀምሰዋለህ። ልዑሌ ግን አንተ ማለት ሲኒ ብቀዳለህ ብትጠጣ ጥሩ ነበር። ቆንጆ ቡና ነው። እኔ ቡና አልጠጣም፣ ባይሆን ሻይ እፈልጋለሁ። አንተሽ ጠጡ አለ